1,700,000 ብር ብቻ በመክፈል መግዛት ይችላሉ ደንበኞች። የልጆች መጫወቻ አለ፣ የከርሰ ምድር ውሃ አለ፣ ባካፕ ጀነሬተር አለ፣ በቂ የሆነ ፓርኪንግ እዚህኛው ሳይት ላይ አለ። 100% ለሚከፍል ደንበኛ 35% ድረስ ዲስካውንት አለ። ሳር ቤት ላይ ነው። በካሬ 71,000 ብር ብቻ። ላቦ ቤተክርስቲያን ቅርብ ነው። መስጂድ አለ፣ ቸርቾች አሉ፣ ጊብሰን ትምህርት ቤትም አለ። እንደገና ሌሎች ተጨማሪ እዚህ ጋር ያልገለጽኩልሽ ብዙ ፋሲሊቲዎች አሉ። በ3 ዓመት ውስጥ ወይም በ36 ወራት ያለምንም የዋጋ ጭማሪ ምንም አይነት ኢንፍሌሽን ቢመጣ ምንም አይነት ዋጋ ስካሌሽን አይኖረንም። ሁሉም በተዋዋለበት ደንበኛው ሲገዛ ሁሉም በተዋዋለበት ገንዘብ ፕሮግረሱን ወይም የግንባታውን ሂደት እያየ ብሩን መክፈል ይችላል። ኪንግ ሆምስ እውነትም ኪንግ ነው። ሰላም ጤና ይስጥልን፣ እንደምን አላችሁ? ውድ ስለ ቢዝነስ ሚዲያ ቤተሰቦች፣ ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችን፣ ጠቃሚ መረጃዎችን እንዲሁም የገበያ ጥናት ወደ እናንተ ያደርሳል። በዛሬ ፕሮግራማችን ደግሞ በየሳምንቱ በቤቶች ልማት ላይ የተሰማሩ ድርጅቶችን ስለምንቃኝ ቴምር ሪል ስቴትን መርጠናል። ምን አዲስ ነገር አለ? አሁን ላይ የወጡ ፕሮጀክቶች አሉ ወይ? እነዚህ ፕሮጀክቶችስ በምን ያህል ዋጋና የካሬ አማራጭ ነው የቀረቡት የሚለውንና ሌሎች መረጃዎች ከነሱ ለመጠየቅ ቦታው ድረስ ተገኝተናል። ይህንን ፕሮግራም እስከመጨረሻው በመመልከት ደግሞ ሙሉ መረጃው ማግኘት ትችላላችሁ። ይህንን ፕሮግራም ወደ እናንተ እያደረስኩላችሁ ያለሁት እኔ ሉካ ቢዳቢል በካሜራ ናኦል አብሮናል። ለዚህ ቻናል አዲስ ከሆናችሁ ደግሞ ስለ ቢዝነስ ሚዲያን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። አብራችሁ ቆዩ። ኪንግ ሆምስ እውነትም ኪንግ ነው። ሰላም፣ እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽ። አረፍ በይሽ። አመሰግናለሁ። እንግዲህ በድጋሚ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ያው እኛ በቻናላችን ተመልካቾቻችንም እንደሚያውቁት የተለያዩ ፕሮግራሞችን እናደርሳለን። ከነዛ መሀል ደግሞ እንደናንተ አይነት በቤቶች ልማት ላይ የተሰማሩ ድርጅቶች ጋር የዞርን ቅኝት እናደርጋለንና ለዛሬ ደግሞ ቴምር ሪል ስቴትን መርጠናል። እስቲ ምን አዲስ ነገር አለን እንላችሁ ስለመጣን ራስሽን በማስተዋወቅ ጀምሪልኝና ቴምር ሪል ስቴት ከዚህ በፊት ምን ሰርቷል የሚለውን ባጭሩ ንገሪ። መልካም። እሺ፣ ኢየሩሳሌም እባላለሁ። የቴምር ሪል ስቴት ሴልስ ሱፐርቫይዘር ነኝ። እንዳልሽው ነው ከዚህ በፊት ብዙ ሰዎች ያውቁታል ቴምር ሪል ስቴትን እና የተወሰኑ አዳዲስ ነገሮች ስላሉ ነው እናንተም እንግዲህ የመጣችሁት። እንዳልሽው ከዚህ በፊት በኢምፖርት ኤክስፖርት ላይ እና በኮንስትራክሽን ላይ በስፋት ሲንቀሳቀስ የነበረ ድርጅት ነው። ከ2010 ጀምሮ ደግሞ ሙር ሪል ስቴቱ ላይ በስፋት እየሰራ ያለ ድርጅት ሲሆን ከዚህ በፊት እንደነገርኩሽ ከ7 በላይ የሚሆኑ ፕሮጀክቶችን ዴሊቨር አድርጓል። እንግዲህ እንደሚታወቀው ደግሞ ከዚህ በፊት ለሽያጭ አውጥተናቸው የነበሩ የተለያዩ ቦታዎች አሉ። አያት፣ ፒያሳ፣ ጋርመንት፣ ሱማሌ ተራ የምንላቸውን ስንሸጥ ቆይተናል። እንዳልሽው ደግሞ አሁንም በአዳዲስ ነገሮች ደግሞ ተከስተናል። ያው አዳዲስ ነገር ደግሞ ቴምር ይዞ ሲመጣ አብሮት የሚመጣው ደስ የሚሉ ታላላቅ ዲስካውንቶችም አሉና ከዚህ በፊት ሳር ቤት ላይ የዛሬ ዓመት አካባቢ አንድ ፕሮጀክት ለሽያጭ አውጥተን ነበርና በጣም በአጭር ጊዜ ነው ሽያጩ ያለቀውና ያኔ ብዙ የተከፉ ደንበኞች ነበሩ። እንግዲህ እነሱንም ታሳቢ በማድረግ በድጋሚ ሌላ እድል ለመስጠት አሁን ደግሞ በሳር ቤት በአዋሪና ገላን ላይ ቆንጆ ፕሮዳክቶችን ይዘን መተናል። በጣም ጥሩ። እንግዲህ የነገርሽ ነበረ ከዚህ በፊት ቴምር ሪል ስቴት በሪል ስቴቱ ዘርፍ ላይ ስለሰራቸው ስራዎች ከዛም በተጨማሪ ደግሞ ያው አዲስ ነገር ያልሽኝ 3 ሳይቶች ላይ በዋናነት ቤቶችን እየሰራችሁ እንደምትገኙ ነግረሽኛልና እስቲ ስለነዚህ ሳይቶች በዝርዝር ንገሪን። አሁን ላይ ያዛችኋቸው ፕሮጀክቶች ምን ይመስላሉ የሚለው። መልካም። እንግዲህ በሳር ቤት ላይ ድጋሚ ነው ሳይቱን ያወጣነው ቅድም እንደነገርኩሽ ከዚህ በፊት። አሁን ላይ ጥሩ ፕሮግረስ የደረሰ ሳይት አለን በተሰጠው ስኬጁል መሰረት እየሰራ ያለ ማለት ነው። በድጋሚ ሳር ቤት ሲልክ ሮድ ሆስፒታል ፊት ለፊት ነው ያወጣነውና ቆንጆ ሳይት ነው። ደንበኞች በረጅም ጊዜ ቀስ ብሎ መክፈል እንዲችሉ ለ3 ዓመት ዴሊቨሪ ነው ያወጣነው። በዚህም የተለያዩ የካሬ አማራጮች አሉት። G+21 ነው ህንጻውና ፋሲሊቲዎች ያው የተሟሉ ናቸው። አሁን ቤዚክ ሆኗል። ሪል ስቴት ላይ ጥርጣሬ ውስጥ የሚከቱ አይደሉም። ሙሉ ፋሲሊቲ የተሟላለት ነው። ሌክዠሪ አፓርትመንት ስለሆነ ማለት ነው። እዛ ላይ ምንድነው የምናደርገው ከ80 ካሬ ጀምሮ ሁሉም ሰው አፎርደብል ፕራይስ እንዲሆን ብለን ከ80 ካሬ ጀምሮ ነው ያወጣነው። ባለ 2 እና ባለ 3 መኝታ ናቸው እዚህ ሳር ቤት ላይ ያወጣነው ማለት ነው። 80 ካሬ፣ 106 ካሬ እና 110 ካሬ ባለ 2 መኝታዎች፣ ባለ 3 መኝታዎች ደግሞ 139 ካሬ፣ 143፣ 146፣ 152 እያለን ባለ 3 መኝታዎችንም አቅርበናል ማለት ነው። እንግዲህ ይሄንን ይመስላል የሳር ቤቱ ፕሮጀክታችን። ሁለተኛው ፕሮጀክታችን የመኖሪያ ቤት ያወጣንበት ለሽያጭ አዋሪ ነው። አዋሪ በተለምዶ እንግዲህ ሽፈራው ዘይት ቤት የሚባለው ቦታ ላይ ማለት ነው። እዛ ጋም በተመሳሳይ የተለያዩ የካሬ አማራጮች ያሉት የብዙ ሰው ጥያቄ ወይም የብዙ ክላይንቶቻችንን ጥያቄ ሊመልስ የሚችል አይነት የካሬ አማራጮችና ዋጋ ከታላቅ ዲስካውንት ጋር ማለት ነው። ያው ሁሌም ቴምር የሚታወቀው አዳዲስ ሳይቶችን ፕሮጀክቶችን ለሽያጭ ሲያወጣ ትልልቅ የሆኑ ዲስካውንቶችንም አብሮ ነው አየዞ የሚወጣውና በዚህ እንግዲህ በጣም ይታወቃል እንዳልሽው። ሶስተኛው ፕሮጀክታችን የሚሆነው ገላን ያለው ሳይታችን ነው። ገላን ላይ እንግዲህ ገላን ኮንዶሚኒየም መሀል ላይ ጥሩ ቦታ ላይ ለንግድ የሚሆን ቦታ ነው። ሜን ሮድ ላይ ነው ያለው። እዛ ላይ ሙሉ ለሙሉ የንግድ ሱቆችን ነው ይዘን የመጣ ነው ማለት ነው። ከመኖሪያ ቤት በተጨማሪ በሱቅም አማራጭ እንደመጣችሁ ነው የነገርሽኝ። ስለዚህ እስቲ እነዚህ ቤቶች የካሬ አማራጫቸውን ነገርሽኝ። ቅድም ዲስካውንት እያልሽኝ ነበርና እስቲ በምን አይነት አማራጭ ነው ዲስካውንቱ የቀረበው?
ወደ ዲስካውንቱ ስንመጣ መደበኛ የሆነው አከፋፈል የምንለው አንድ ደንበኛ 20% ቅድመ ክፍያ መክፈል አለበት። ቀሪውን በ36 ወራት ውስጥ በፕሮግረስ በግንባታ ሂደት ያለምንም የዋጋ ጭማሪ ነው። ያለምንም የዋጋ ጭማሪ የግንባታውን ሂደት እያየ በ36 ወራት ውስጥ መክፈል ይችላል። ይሄኛው አንደኛው ኦፕሽን ነው። ሁለተኛው ግን ከ20% በላይ ወይም ከ30% ጀምሮ ለሚከፍሉ ደንበኞች የምንሰጣቸው የተለያየ ዲስካውንቶች አሉ። ያ ዲስካውንት እንዳለ ሆኖ ዋናውና ትልቁ ዲስካውንታችን ግን 65% ለሚከፍል ደንበኛ እኛ 35%ቱን ነፃ እናደርግለታለን። ያ ማለት 100% ለሚከፍል ደንበኛ 35% ድረስ ዲስካውንት አለ። በብር ሲሰላ በጣም ብዙ ብር ነው። ይሄ ትንሽ የሚባል አይደለም። ይሄ ዲስካውንት ለሁሉም ይሰራል ማለት ነው። ለሁለቱም የአፓርትመንቱ ሳይቶች ይሰራል ማለት ነው። በጣም ጥሩ። ያው ስለ ካሬው አነሳን፣ እንዲሁም ደግሞ ስላላችሁ አሁን ላይ ስላመጣችሁ ዲስካውንት የነገርሽኝ ነበርና ያው ሌላው ጥያቄ የሚሆነው ደግሞ ዋጋው ነው። በምን ያህል ዋጋ ነው እነዚህ ቤቶች እያቀረባችሁ ያላችሁ? ኪንግ ሆምስ እውነትም ኪንግ ነው። ያው እንደሚታወቀው አብዛኛውን ሀገራችን ላይ አብዛኛውን የቤት ፈላጊዎች በፐርሰንት ሲሰላ መካከለኛ ገቢ ያላቸው ናቸውና ቅድም እንዳልኩሽ ይሄንን ታሳቢ ተደርገው ነው ይሄ ዋጋ የወጣው። እንደየፍሎሩ ዋጋ የሚለያይበት አለ። አሁን እንደነገርኩሽ የቤቶች ዋጋ የአፓርትመንት ሽያጭ ያወጣ ነው አዋሪ ላይና ሳር ቤት ላይ ነው። ስለዚህ ሳር ቤት ላይ ያወጣነው ዋጋ ምንድነው? በካሬ 110 ሺህ ብር ያወጣነው ዋጋ አለ። በካሬ 110 ሺህ ብር የሚሆነው መቼ ነው? ደንበኛው 20% ቅድመ ክፍያ ከፍሎ ቀሪውን በ3 ዓመት ለመክፈል ሲያስብ ነው። ካልሆነ ግን እንዳልኩሽ ከ20% በላይ ወይም ከ30% ጀምሮ ለሚከፍሉ ደንበኞች የተቀመጡ የተለያየ አይነት ዲስካውንቶች አሉ። ሞር ደግሞ ቢሮአችን ቢመጡ ያንን ፕሪፍሊ ማስረዳት እንችላለን። ካልሆነ ግን 100% ለሚከፍል ወይም 65%ቱን ከፍሎ 35%ቱ ዲስካውንት የሚደረግለት ከሆነ በካሬ 71 ሺህ ብር ብቻ። ያ ማለት 80 ካሬዋን ብናይ ወደ 5,791 ሺህ ብር ጠቅላላ ዋጋ ነው የሚሆነው ማለት ነው። እንግዲህ በዚህ ብር በዚህ ሰዓት ቤት ማግኘት በጣም ከባድ ነው አይደለ? ኦልሞስት መኪና የሚገዛ ብር ማለት እንችላለን ይሄንን ብርና አሁን ካለው ሁኔታ አንጻር ማለት ነው። ለዛው ሳር ቤት ላይ ነው እንደዚህ አይነት ቤት ፕሮቫይድ እያደረግን ያለ ነውና በጣም ቆንጆ ነው። በካሬ 71 ሺህ ብር ለተለያዩ ካሬዎች ቅድም ለዘረዘርኳቸው ካሬዎች ይሆናሉ። ባለ 2 ባለ 3 መኝታ ማለት ነው። ስለዚህ በካሬ 71 ሺህ ብር ማለት እንችላለን። ስለዚህ ከዝቅተኛ 71 ሺህ ብር ጀምሮ እናንተ ጋር ቤት ማግኘት ይችላል። በትክክል። አዋሪ ጋም ስንመጣ ደግሞ ኦልሞስት ብዙ ልዩነት የላቸውም። አዋሪ ጋም በካሬ 107 ሺህ ብር ጀምሮ ነው እየሸጥን ያለ ነው። እዛ ጋም ተመሳሳይ የሆነ ዲስካውንት አለ። ወደ 35% ዲስካውንት ስላለ ጥሩ ኦፈር ናቸው የተቀመጡት ማለት ነው። ዘርዘር አድርገሽ ነው እያብራራሽልኝ ያለሽውና ሌላው ያው ያከፋፈል ሁኔታው ነው። ይሄንን ዋጋ ነገርሽኝ። ዋጋውን ደግሞ በምን መልኩ ነው የምንከፍለው የሚለውን ነገር የብዙ ሰዎች ጥያቄ ነው ብዬ ስላሰብኩኝ ነው። እስቲ ያከፋፈል ሁኔታችሁ ምን ይመስላል? ያከፋፈል ሁኔታው በተወሰነ መጠን ቅድም ለማብራራት እንደሞከርኩት ከ20% ጀምሮ ብር ያለው ሰው ይሄን ቤት መክፈል ይችላል። ለምሳሌ 1,700,000 ሺህ ብር ያለው ሰው ለዚህ ቤት ቅድመ ክፍያውን ከፍሎ ቀሪውን ቀስ እያለ በ3 ዓመት ውስጥ ወይም በ36 ወራት ያለምንም የዋጋ ጭማሪ ምንም አይነት ኢንፍሌሽን ቢመጣ ምንም አይነት ዋጋ ስካሌሽን አይኖረንም ማለት ነው። ሁሉም በተዋዋለበት ደንበኛው ሲገዛ ሁሉም በተዋዋለበት ገንዘብ ፕሮግረሱን ወይም የግንባታውን ሂደት እያየ ብሩን መክፈል ይችላል። አይ ካለ ግን ከዛ በላይ አቅም ያለው ሰው ከሆነ ወይም ከዛ በላይ መክፈል ይችላል የሚል ሰው ከ30% ጀምሮ መክፈል ይችላል። እንዳልኩሽ የተለያየ ዲስካውንት አለ። ትልቁ ዲስካውንታችን የምንለው ግን 65%ቱን ከፍሎ እኛ 35%ቱ ኦፍ እናደርግለታለን ማለት ነው። እሺ ያው አሁን የነገርሽኝ ዋጋ የመኖሪያ ቤቶቻችሁ ናቸው አይደለ? ስለዚህ ገላን ላይ ደግሞ የሱቅ አማራጮች እንዳሏችሁ ነግረሽኛል። እስቲ የሱቅ አማራጮቻችሁ ዋጋቸው ምን ይመስላል? ኦኬ ገላን ላይ እንግዲህ ያወጣነው ፕሮጀክት እንዳልኩሽ የንግድ ሱቆች ናቸው። ገላን አካባቢ በጣም ስፔሻሊ ኮንዶሚኒየም አካባቢ በስፋት የመኖሪያ ሰፈር ነው። በጣም ብዙ ሰው የሚኖርበት ነውና ለዛ ጥሩ የሚባል ሞል፣ ጥሩ የሚባል የንግድ አካባቢዎች ንግድ ሱቆች ያስፈልጋሉ። ያንን ታሳቢ በማድረግ ነው ሳይት ያወጣ ነው። በጣም ቆንጆ ፕሮጀክት ነው። እዛ ላይ ከ24 ካሬ ጀምሮ ነው ለሱቅ ሽያጭ ያወጣ ነው። 24 ካሬውን በ500 ሺህ ብር ቅድመ ክፍያ ብቻ ከፍሎ ወይም ደግሞ በ2.5 ሚሊዮን ጠቅላላ ዋጋ ማለት 2,500,000 ሺህ ብር ብቻ በመክፈል 24 ካሬ የንግድ ሱቆችን መግዛት ይችላሉ ደንበኞች። እንግዲህ ይሄንን አፎርድ ማድረግ ብዙ ሰው ይችላል ብዬ አስባለሁ። በጣም ጥሩ ዋጋ ነው የተሰጠው ለዚህ ቦታ። እንዳልኩሽ ሰዎች በብዛት የሰፈሩበት ቦታ ስለሆነ ሞር ሱቆች ይፈልጋሉ እዛ አካባቢ ማለት ነው። 2,500,000 ሺህ ብር ጠቅላላ ዋጋ ወይም 500 ሺህ ብር ከፍሎ ሱቁን የራሳቸው ማድረግ ይችላሉ። 100% ለሚከፍል ደንበኛ 10% ዲስካውንት ይኖረናል ማለት ነው። ልክ እንደ ሌሎቹ ሳይቶቻችን ቅድም እንዳልኩሽ የማስታወቂያ ዋጋ ስለሆነ 10% ዲስካውንት ደግሞ ከሱቆቹ ላይ ይኖረናል። ገላን እንዳልኩሽ በጣም ሱቅ የሚፈልግበት ቦታ ነው ብለን አሰስመንት ሰርተን ነው እዛ ላይ ሳይቱን ያወጣ ነው። ሜን ሮድ ላይ ነው። ለመገበያያ ቅርብ የሆነ ቦታ ነው። በጣም ምቹ ቦታ ነው ማለት ነው። እሺ ጥሩ ቆይታ አድርገናል። ስለነበረን ቆይታ አመሰግናለሁ። ግን በመጨረሻ ደግሞ ማለት የምትፈልጊው ነገር ይኖራል ብዬ ስላሰብኩኝ እስቲ እድል ልስጥሽ። መልካም እንግዲህ በመጨረሻ ማለት የምፈልገው ያው ዲስካውንት
ወይም ቅናሽ ሲወጣ ለረጅም ጊዜ የሚቆይ አይደለም፣ ብዙ ጊዜ አይደለም። ሶ ይሄንን ዲስካውንት በጣም በፍጥነት መግዛት የሚፈልጉ ደንበኞች፣ መረጃ ማግኘት የሚፈልጉ ደንበኞች እንግዲህ በምናስቀምጠው ስልክ በፍጥነት ኮንታክት ያድርጉንና ያለውን ቀሪ መረጃ በደንብ መውሰድ ይችላሉ። ሶ ይሄ እድል እንዳያመልጣችሁ፣ ያው ያምነው ነገር እንዳይደገም ማለት ነው። በድጋሚ አሁንም ብዙ ሰዎችን ተሳታፊ ለማድረግ ነው ይሄንን ቅናሽ ያወጣ ነው። እንግዲህ ከዚህ ባለፈ ደግሞ ቦታው ላይ ተገኝታችሁ ቀሪውን ሳይቶችን ማየት ትችላላችሁ። የስራ ባልደረባይን አብራችሁ ትሄድና ያለውን ዲቴል ደግሞ እዛ ማየት ትችላላችሁ። እሺ፣ ደስ ይለኛል። እሺ፣ አመሰግናለሁ በጣም በድጋሚ መልካም ቀን። ኪንግ ሆምስ እውነትም ኪንግ ነው። ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየሽ። ቅድም ከባልደረባሽ ጋር ቢሮ ላይ ጥሩ ቆይታ አድርገናል። አሁን ደግሞ ሳይት ላይ ተገኝተን ጥሩ ቆይታ እናደርጋለን ብዬ አስባለሁና እስቲ ስምሽን በማስተዋወቅ ጀምሪልኝና የትኛው ሳይታችሁ ላይ ነው የምንገኘው የሚለውን ንገሪኝ። እሺ፣ እንኳን ደህና መጣሽ በድጋሚ። ደራርቱ እባላለሁኝ። በቴምር ሪል ስቴት የሽያጭ ባለሙያ ነኝ። አሁን የምንገኘው ሳር ቤት የሚገኘው ሳይታችን ላይ ነው ማለት ነው። እሺ፣ ሳር ቤት ላይ ነው የምንገኘው ብለሽኛል። እዚህ ሳር ቤት ላይ በምን አይነት የካሬ አማራጮች ነው ቤቶችን እያቀረባችሁ ያላችሁ? ይሄኛው ሳይታችን እንግዲህ ከአንድ ዓመት በፊት ሽጠን የጨረስነው የሳር ቤቱ ሳይታችን ነው። በደንበኞቻችን ጥያቄ መሰረት ብዙ ደንበኞቻችን ሳር ቤት ላይ ቤት መግዛት ይፈልጋሉ። ያንን ታሳቢ በማድረግ ድርጅታችን ቴምር ፕሮፐርቲስ እንደገና ሳር ቤት ላይ አዲስ ሳይት አውጥቷል ማለት ነው። ከዚህ በተጨማሪ ይሄኛው እንግዲህ ተሽጦ ያለቀ ነው። በአንድ ዓመት ውስጥ ነው ይሄ የምታዩ ሁሉ ግንባታ ያጠናቀቀው። እዚህ ጋር የምታዩንም ፋሲሊቲ ጭምር ማለት ነው። በአንድ ዓመት ውስጥ ነው ሰርተን ያጠናቀቅነው። አዲስ ሳይት ሳር ቤት ላይ ሌላ ሳይት አለ ማለት ነው። በጣም ያው ብዙ ጊዜ ሰዎች መኖሪያ ቤትን ሲገዙ ዋናው ጥያቄያቸው የሚሆነው ፋሲሊቲ ነው፣ በአቅራቢያቸው ማግኘት ይፈልጋሉ እና ከዛ አንጻር ያው ፊት ለፊትም እያየሁኝ ነው አንዳንድ ነገሮች፣ ግን በፋሲሊቲ ምን ያህል የተሟላ ነው ይሄኛው ሳይታችሁ? ሳይት ስንመርጥ ከመጀመሪያ ጀምሮ ፕራይም የሆኑ ሎኬሽኖችን ነው የምንመርጠው። እዚህ ጋር እንደምታዩ መንገድ ዳር ነን፣ ሳር ቤት ለዚህኛው ሳይት ማለት ነው። እንደምታዩ የልጆች መጫወቻ አለ፣ የከርሰ ምድር ውሃ አለ፣ ባካፕ ጀነሬተር አለ፣ በቂ የሆነ ፓርኪንግ እዚህኛው ሳይት ላይ አለ። እንደገና አሁን አዲስ ያወጣ ነው ሳይታችን ላይ ያ ማለት ስልክ ሮድ ሆስፒታል ፊት ለፊት ላይ ነው ያወጣ ነው። እዛ ጋር ላቦ ቤተክርስቲያን ቅርብ ነው፣ መስጂድ አለ፣ ቸርቾች አሉ፣ ጊብሰን ትምህርት ቤትም አለ። እንደገና ሌሎች ተጨማሪ እዚህ ጋር ያልገለጽኩልሽ ብዙ ፋሲሊቲዎች አሉ ማለት ነው። ስለዚህ ሳይትን በምንመርጥበት ሰዓት ለማህበረሰቡ ወይንም ደግሞ ለደንበኞቻችን ምቹ የሚሆን ፕራይም ሎኬሽንን መርጠን ነው ለሽያጭ የምናወጣው። በጣም ጥሩ። ያው ስለ ዲስካውንት እያነሳችልኝ ነበር ቢሮ ላይ እና ይሄኛው አዲሱ ሳይታችሁ ላይ ይሄኛው ዲስካውንት አለ ወይ? በጣም ደስ የሚል ዲስካውንት ነው ያለው። ነገር ግን ለረጅም ጊዜ የሚቆይ ዲስካውንት አይደለም። ነግራሽ ይሆናል ባልደረባዬ ኢየሩሳሌም 35% የሚያክል ትልቅ ዲስካውንት አለ ማለት ነው። ከዛም በተጨማሪ ደግሞ ከ30% ጀምሮ ለሚከፍሉ ደንበኞቻችን የተለያየ አይነት ዲስካውንት አለ። እሺ፣ እንግዲህ አሁን ስለምንገኝበት ሳይት ጥሩ ማብራሪያ ሰጥተሽኛል። እስቲ በተሻለ ደግሞ ሌሎች ጥያቄዎችንም ግንባታውን እያየን መነጋገር እንችላለን። በጣም ጥሩ። ኪንግ ሆምስ እውነትም ኪንግ ነው። እንግዲህ ይሄ የምታዩ የሳር ቤት ሳይታችን ነው። ቅድም እንደነገርኩሽ በጣም በሚገርም ፍጥነት ነው በተባለለት የግንባታ ጊዜ እዚህ ደረጃ ላይ የደረሰው ማለት ነው። በምን ያህል ጊዜ ነው? በአንድ ዓመት ውስጥ ነው። በአንድ ዓመት ውስጥ ነው። ታች ያየሽውም አይነት ፋሲሊቲ የተሟላለት አሁን ፓርቲሽኑም አልቋል። በጣም ጥሩ ደረጃ ላይ ነው ያለው ማለት ነው። በተባለለት ጊዜ ለደንበኞቻችን እናስረክባለን። በጣም ጥሩ። ያው ስለ ሪል ስቴት ሲነሳ ብዙ አይነት ሪል ስቴቶች አሉ ሀገራችን ውስጥ እንደሚታወቀው እና ቴምር ሪል ስቴትን ምን ለየት ያደርገዋል? ቴምር ሪል ስቴትን ብዙ ነገር ለየት ያደርገዋል ብዬ አስባለሁ። ቅድም እንደነገርኩሽ ፕራይም ሎኬሽኖችን ነው የሚመርጠው። ከዛ በተጨማሪ ደግሞ ትልቁ ነገር በተባለው ጊዜ ያስረክባል። እንደገና ደግሞ ምንም አይነት የዋጋ ጭማሪ አይኖርም ማለት ነው። ለምሳሌ አንድ ደንበኛ ከኛ ቤት በ5 ሚሊዮን ብር ዛሬ ቢገዛ የዛሬ 3 ዓመት ቤቱን የምናስረክብ ከሆነ ምንም አይነት የዋጋ ጭማሪ ሳይደረግበት በተባለው ጊዜ እየከፈለ በ5 ሚሊዮን ብር ቤቱን እናስረክበዋለን ማለት ነው። ምክንያቱም የኮንስትራክሽን ካምፓኒው የኛ ስለሆነ ቤቱን ሳናስረክብ መቆየታችን የሚጎዳው እኛ ራሳችንን ስለሆነ በተባለው ጊዜ ማስረከባችን እኛኑ ነው የሚጠቅመው ማለት ነው። ይሄ ቴምርን ለየት ያደርገዋል። እሺ፣ እንግዲህ ያው እነዚህ ሳይቶቻችሁ ከዋጋ አንጻር ምን ይመስላሉ? በምን ያህል ዋጋ ማግኘት ይችላሉ? ከዋጋ አንጻር ብለሽ ከጠየቅሽኝ ቅድም ሳልጠቅስልሽ ያለፍኩት ቅናሽ ሲያወጣ ቴምር ፕሮፐርቲስ 35%ቱን ራሱ ነው ከቨር የሚያደርገው ማለት ነው። ማለትም እየኖርን እንከፍልበታለን ምናምን የሚባል ነገር የለም። 65%ቱን ደንበኛው ይከፍላል፣ 35%ቱ ይቀራል ማለት ነው። ድርጅቱ ከቨር ያደርግበታል ማለት ነው። ሌላው አዲሱ ሳይታችን ላይ ቆንጆ የሆነ ዲስካውንት ነው የተደረገው። ቅድም እንዳልኩሽ በካሬ ከ110 ሺህ ብር ጀምሮ አለ። ከ80 ካሬ ጀምሮ ባለ 2 መኝታና ባለ 3 መኝታ የቤት አማራጭ አለ። 80 ካሬው በ110 ሺህ ብር ብንወስድ ቀስ ብሎ መክፈል ለሚፈልግ ደንበኛ ማለት ያ ማለት 1,760,000 ሺህ ብር ቀድሞ ከፍሎ 20%ቱን በ3 ዓመት ጊዜ ውስጥ ቀስ እያለ ፕሮግረሱን እያየ ከፍሎ ይጨርሳል ማለት ነው። አሊያም ደግሞ ገንዘብ እጄ ላይ ያለ የሚል ሰው 100% መክፈል እችላለሁ የሚል ደንበኛችን ሲመጣ 80ውን ካሬ በ5,760,000 ብር የራሱ ማድረግ ይችላል ማለት ነው። እሺ፣ ያው ዋጋውን እየዘረዘርሽልኝ ነበረ በዝርዝርና የካሬ አማራጮቹስ ምን ይመስላሉ? የካሬ
አማራጮቹ ሳር ቤት ላይ እንዳልኩሽ ከ80 ካሬ እስከ 152 ካሬ ድረስ አለን። ሌላው ደግሞ አሁን በቅርብ አዲስ ያወጣ ነው ሌላ ሳይት አለ ከሳር ቤቱ ሳይት ጋር አዋሬ ላይ ከ80 ካሬ እስከ 145 ካሬ የካሬ አማራጭ አለን። ዋጋው ደግሞ ከ107,000 ብር ጀምሮ ነው ማለት ነው። እዛም ላይ በተመሳሳይ መልኩ 100% ለሚከፍል ደንበኛ 35% ቅናሽ እናደርጋለን። እንደገና ደግሞ ከ30% በላይ ለሚከፍል ደንበኛ ቢሮ መጥቶ ማውራት ይችላሉ። የተለያዩ አይነት የዲስካውንት አማራጮች አሉ ማለት ነው። ሌላው ደግሞ ከዚህ በፊት ቅድም እንደነገርኩሽ ፒያሳ ላይ ነበር የንግድ ሱቆችን ስንሸጥ የነበረው። አሁንም ፒያሳ ላይ ለሚፈልጉ ደንበኞቻችን ስቶኮች አሉን ጥቂት ቢሆኑ። እንደገና ደግሞ አዲስ ሳይት ገላን ላይ ያውጥተናል ማለት ነው። ገላን ላይ 23 ካሬ ጀምሮ ለንግድ ሱቆችን በ2.5 ሚሊዮን ብር ጠቅላላ ክፍያ መግዛት ይችላል። እዛም ላይ ዲስካውንት አለው። ቴምር 100% ለሚከፍል ደንበኛ 10% ዲስካውንት ይኖረዋል ማለት ነው። እንግዲህ አሁን ስላለንበት ሳይትም ሌሎችም አሁን ላይ እየገነባቻቸው ያላችሁትንም ሳይቶች በዝርዝር እየነገርሽ ነበረ። በመጨረሻ ደግሞ ማለት የምትፈልጊ ማስተላለፍ የምትፈልጊ መልእክት ካለ ድሉ ደንበኞቻችን ባቀረቡልን ጥያቄ መሰረት ነው አዲሱን የሳር ቤት ሳይታችንን ያወጣ ነው። አሁንም እድሉ እንዳያመልጣቸው እና የዚህ ደግሞ ታላቅ ቅናሽ ተጠቃሚ እንዲሆኑ ስልክ እናስቀምጣለን። በዛ ስልክ እየደወሉ ቀጠሮ በማስያዝ ቢሮ መጥተው ያለውን ነገር መጨረስ ይችላሉ ማለት ነው። እሺ፣ በድጋሚ ስለነበረን ቆይታ በጣም አመሰግናለሁ። መልካም ቀን። እሺ፣ እኔም በጣም ነው ማመሰግናለሁ። ኪንግ ሆምስ እውነትም ኪንግ ነው። እንደተመለከታችሁት በቴምር ሪል ስቴት ተገኝተን ያደረግነው ቆይታ ይህንን ይመስል ነበረ። አሁን ላይ በተለይ 3 ዋና ዋና ሳይቶች እንዳሏቸውና እነዛ ሳይቶች ላይ ደግሞ የተለያዩ ቤቶችን በተለያዩ የካሬ አማራጭና ዋጋ ይዘው እንደቀረቡ በዚህ ቪዲዮ ወደ እናንተ አድርሰናል። እኛም መረጃውን ለማግኘት ችለናል ማለት ነው። እናንተ ደግሞ እነሱን ማግኘት የምትፈልጉ ከሆነ ከስር በሚቀመጥላችሁ ስልክ ቁጥር እየደወላችሁ ማግኘት ትችላላችሁ። የኛ ፕሮግራም ዛሬ ይህንን ይመስል ነበረ። በቀጣይ በሌላ ፕሮግራም እስከምንገናኝ ሰላም ቆዩ። ኪንግ ሆምስ እውነትም ኪንግ ነው።